ሀረጎች በሀረጎች መተናል። ዛሬ ደግሞ ማለት ነው ናታን ለምን ታሰረ? ማንስ አሳሰረው ማለት ነው? በውሸት ማስረጃ እንግዲህ ሰው ገለሃል ተብሎ ነበር ከዚህም በፊት ኤፍራታም በዛ ምክንያት ነበር ያፌትን ልታገባ የተገደደችው ማለት ነው። አሁን ደግሞ በውሸት ማስረጃ ሰው እንደገደለ ዶክተሩን እንግዲህ ገለሃል ተብሎ ወደ እስር ቤት የመጨረሻ ስልክ አንተና ያወራው በማለት የመጨረሻ ወደ እስር ቤት አስገብተውታል ማለት ነው። ጽዮን እሱን ስትሰማ በጣም ተናዳ እሱ ያሳሰረው መስሏት ተናግሮ ከዚህ በፊት ያው በውሸት ማስረጃ ጥግ ሰው ገድሏል ሰላላት ኤፍራታ ለጽ ስለነገረቻት ጽዮን ደግሞ አቤልም መረጃ ይጀብሻለሁ ሰላላት በእሱ መስሏት ሄዳ አቤልን ወጋችው። ደግ አረገችው። እንግዲህ ኤፍራታ እሷም ደንግጣለች። ጽዮን እንደዚህ ስወጋው ወንድሟን ልታይ በሄደችበት አውቄዋለሁ እንደዚህ ያሳሰረህም በማለት ሄዳ እንግዲህ ከአቤል ጋር ተጋፍጣለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ ማለት ነው። የዚህ ቻናል ቤተሰብ ያልሆናቸው ላይክ፣ ሸር፣ ሰብስክራይብ እያደረጋቸው የዛሬዎቹ እንግዳዎቼ ሀረጎች ናቸው ማለት ነው። ሀረጎች እንግዲህ 108 ማለት ነው። ያፌት እንግዲህ በሰራው የውሸት ማስረጃ ያፌት እንደታሰረ እንደዚሁም ደግሞ የድላራ እናት ይህን ስሰማ በጣም ነው የደነገጠችው። እርግጠኛ ነኝ ያፌትን ይሆን እንዲ ያፌትን እመታለሁ ብሎ እሱን ገድሎ የውሸት ማስረጃ እንዳይሆን እያለች ነበር። አጣሩልኝ እያለች ነበር። ዲላራም ከወንድሟ ጋርና ወንድሜ እንደዚህ አታደርግ፣ ወንድሜ እሱ ጋር ነበረ፣ ወንድሜ እንደዚህ አታደርግ እያለች እናቷን ለማቃጠል ብዙ ስህተቶችን እየሰራች ነበር ማለት ነው። ወንድሙም አሽቀንጥሮ ነበር የጣላት ማለት ነው። በዚህ የተነሳ የድላራ እናት ተቃጥላ ነበረ። እናም ደግሞ ኤፍራታ አሁን ላይ እያዘነች ነበር። የዶክተሩ ሚስት ደውላ እየጠየቀቻት ነበር ማለት ነው። የጠየቀቻትም ያፌት እንግዲህ እሱ ስለወጋው ምናልባት እሷ ቤት ስለሆነ ያሳከም እንትን ያላት ማለት ነው። ዶክተሩ ሲጠይቃት የነበረው ከዚህ በፊት አንቺ አይተሻሉ የመጨረሻ ጊዜ አንቺን ነበር የሀከመው ትላታለች። እሷም ደግሞ ምንም የማውቀው ታሪክ የለኝም ትላለች። ያው ኤፍራታ ታውቃለች እሱ እንደገደለው ማለት ነው። አሁን ላይ ግን በጣም ከባድ ስህተት ሰርቷል ያፌት ማለት ነው። አሁንም ደግሞ ጽዮን እሱ ያሳሰረው መስሏት ናታልን አቤል መስሏት ያው የውሸት ማስረጃ ስለያዘ ማለት ነው። እሷም ገደለች እንትናለች ወጋችው ማለት ነው። ከዛም አልፎ እንግዲህ ቢኒም ተደውሎ ሲነገረው ጽዮን የት የሄደች ይመስልሻል? እንዴት የት ነው የሄደችው? ለዛም ናታልን ልናይ ሄደን ነበር ተደናግጠን ትለዋለች ለቢኒ ቤዚ ደውላ ማለት ነው። እስካሁን አልተመለሰችም፣ የት እንዳለችም የምናውቀው ታሪክ የለም ትላለች ማለት ነው። እስካሁን እንግዲህ ጽዮን ያልተመለሰችበት እሷም ስራዋን እየሰራች ነበር። አቤልን እየወጋች ነበር ማለት ነው። አቤልን የወጋይበት ምክንያቱ ከዚህ በፊት በሱ በውሸት ማስረጃ እያስለቀሳቸው እንደነበረ ያፌት የያዘው ኤፍራታን በውሸት ማስረጃ ስለሆነ ያገባት በዚያ የተነሳ መስሏል ነበር ማለት ነው። እሷ ሚዲያ የወጋችው። አሁን ላይ ግን ሁሉም ነገር ስብርቅ አለ እያለች ኤፍራታ ብቻዋን ቀረች። እንደዚሁም ደግሞ እንትና ለምን አመጣሻት እያለች ሉሊትም ደግሞ ቤዚን ለምና አለበለዛ በሩን ካልከፈሽልኝ ለጽዮን የአባቷን መሞት እነግራታለሁ ትላለች። እሷም ደግሞ እባክሽ አንቺ ሉሊት ሌላ ነገር እየለሽም እንዴ? ችግርሽ ምንድን ነው? ከዚህ ቤት እኮ እንድትርቂ ያደረግኩሽ እኔ ነኝ። አየሽ እመወጣ መስሎሽ ነበር እንዴ ተመልሼ የመጣው ትላታለች ለጽዮን። ጽዮንም ደግሞ ምናልሽ አንቺ የማትረቢ ትግደላት ብለሽ ነው ወይ ቤዚ ያስገባሻት? አልሞት አልኩሽ ወይ ትላታለች። እሷም ደግሞ አይ እንደዛ አይደለም ጽዮንዬ እኔ ያመጣዋት ለእንትን ነው ትላለች ማለት ነው። እስካሁን ድረስ በመደባደብ በዚህ ሰዓት አሉ ማለት ነው የኤፍራታ ቤተሰቦች። እስካሁን በጣም ያሳዝናል። የኤፍራታ ታሪክ ከመጀመሪያ እስከ መጨረሻ ሀዘን እንጂ ጥሩ ነገር እንደሌላት ሁላችንም እናውቃለን። በአሁኑ ሰዓት ላይ ማንን አምና ማንን እንደምንኝ ነው ፈተናዬ የበዛው እያለ ታለቅሳለች። ለገኒም ደግሞ እነግርሽ ነበረ ገንዬ እንደዚህ የልጇን ማርገዝ ልትነግራት ስትል አቤል ከዚህ በፊት ብቅ አለባት። እሷም ደግሞ ንገሪኝ እባክሽ እያለቻት ነበር። እስካሁን ድረስ ብዙ ስህተቶችን ሰርቷል ያፌት አጭበርባሪ። ለነገሩም ሀረግ ድራማ ዝም ብሎ አይደለም ጋይስ፣ እውነተኛ ታሪክ ነው። እውነተኛ ታሪክ ስለሆነ ነው እንደዚህ እየተሰራ ያለው ማለት ነው። እውነተኛ ታሪክን እንግዲህ ታውቁታላችሁ።
እውነተኛ ታሪክ ያው ኢትዮጵያ ላይ የሚደረገውን ነው እያሳዩን ያሉት። ሀረግ ላይ ተውነውታል ማለት ነው። ህግ የለም ኢትዮጵያ ላይ ህግ እንደሌለ ታውቃላችሁ። ህግ ቢኖር ሰው አይጨፋጨፍም እና ህግ ስለሌለ የእሱም ምክንያት ይዘው ነው እነሱም እየሰሩ ያሉት ማለት ነው። እንደዚህ ነው በቃ ህይወት እንደዚህ ናትና አሁን ላይ እንትናም ቤዚም ደግሞ ምንድነው የገጠመኝ እናቱ ግን ምን አድርገህ ነው የታሰርከው? እኔ የምማውቀው ነገር የለም የታሰርኩበትን ምክንያት ምንም አላቅም ይላል ማለት ነው ናታል። የድላራም እናት ተደውሎ ሲነገራት ያፌትን ገላለሁ ሲል ነበር። ምናልባት ያፌት መስሎት ገደለው ትላለች። ምናልባት እሷ ልታስፈታው ትችላለች ብዬ አስባለሁ። አሁን ደግሞ ሌላ ስህተት እንግዲህ እንትና ጽዮን እየሰራችው ለወንድሟ ስትል ነው። እሷም እንደዚህ ያደረገችበት ነገር በጣም ከባድ ሁኔታ ውስጥ ነው ያለችው። በዚህ ሰዓት ላይ ግራ ተጋብታለች ማለት ነው። በወንድሜ የመጣብኝም በማንም አልደራደርም በማለት ሆን ብላ የተነሳችበት ነው። አሁን ላይ ያሉበት ሁኔታ ኤፍራታና እሷ ታሪካቸው አንድ አይነት ሆኗል። ቢኒም ግራ ተጋብቶ የት ትሄዳለሽ ብለሽ ታስቢያለሽ? እስካሁን ድረስ አልተመለሰችም ትለዋለች ቤዚ ደውላ። ሉሊትም እየሳቀች ደስ እያላት ውስጧ ቂቤ እየጠጣ ቶሎ ብላ ለነገር ስለሆነ የምትደውለው ለያፌትም ደውሎ ሲነግሩት አሀ እስር ቤት ገባ፣ እንዴትስ ሊገባ ቻለ? ማነውስ የታሰረው? ማነውስ ገዳዩ? የዶክተር ይላል። እንዴ የመጨረሻ ጊዜ ሜሴጅ የተጻጻፉትና የመጨረሻ ጊዜ የተደዋወሉት እንትና ጋ ነበር ይላል ማለት ነው። እንዴ በዚህ ምክንያት እንደዚህ በማድረጉ ግራ ተጋብተው እንዴት እንደዚህ ታደርጋለች ይቺ አረመኔ እያለ ራሱን እንትን ይላል ማለት ነው። ያፌትም ደግሞ ወንጀሎቹን በሰራ ቁጥር ለናታል ስለሆነ የሚቀመጡት በዚህ የተነሳ ጭቅጭቅ ላይ ነው ያሉት። ሁላቸውም ምስቅልቅላቸው ወጥቷል። ምስቅልቅላቸው እንደወጣ እናውቃለን። በዚህ ሰዓት የሁሉም ሰው ሀሳብና አዘን ነው። በቅርብ ቀንም የናታል ጉዳይ እንደምንፈታ አውቃለሁ። ከዚህ በስተመጨረሻ ያፌት ወደ እስር ቤት ይገባታል። አፈር አባቱ ይብላ። እሱ ለምን እንደማይታሰር አላቅም። አንድ ስህተት ሰርቶ ይሄው እስካሁን ድረስ ምንም ነገር ያየንበት የለም። እሱ አይታሰርም፣ ንጹሐን ግን ይታሰራል። ምክንያቱም ልክ ኢትዮጵያ እንደሚደረገው ነው እየሰሩ ያሉት ማለት ነው። እና የኤፍራታ ግን በጣም አሳዝናኛለች። ኤፉዬ አሁን ላይ ያለችበት ሁኔታ ሁሉም ነገር ዝብርርቅ ብሎባታል ማለት ነው። ማንም የላትም ከጎኗ እና የኤፍራታ ታሪክ ደግሞ በጣም ያሳዝናል። እስካሁኗ ሰዓት ድረስ አብሯት ያለ ሰው የለም ማለት ነው። ያው ሁሉም ጋር ትጣላለች፣ ሁሉም ጋር ትበሳጫለች፣ ሁሌ እንትን ትላለች። ከዚህ በኋላ እንግዲህ እሷም ጽዮንም ምን እንደሚደረጉ አላቅም። ብቻ እውነቱን ይናገራሉ ብዬ አስባለሁ። ጽዮንም የአባቷን መሞት ትሰማለች ብዬ አስባለሁ። ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ